እድሜያችን በቁጥር ወደ አርባዎቹና ሃምሳዎቹ እየተጠጋን ሲመጣ በሰውነታችን ውስጥ በርካታ ባዮሎጂካላዊ ለውጦች መከሰታቸው አይቀሬ ነው። ከእነዚህ ለውጦች መካከል ዋነኛው ደግሞ የአጥንት እፍጋትና የማዕድናት መጠናቸው ማጣት ወይንም የአጥንት ጥንካሬ መቀነስ ነው። በተለይም ከ40 ዓመት በኋላ በሰውነታችን ውስጥ የሚገኙ አጥንትን የሚገነቡ ሴሎች እንቅስቃሴ ስለሚቀንስ አጥንታችን እየሳሳ የመሰበርና የህመም አደጋውም እየጨመረ ይመጣል። አብዛኞቻችን አጥንታችንን ለማጠናከር ስንል ወተት መጠጣት ወይንም የካልሽየም እንክብሎችን መውሰድ ብቻ በቂ እንደሆነ እናስባለን። ነገር ግን በምድጃችን አቅራቢያ የሚገኙ በየቀኑ በምግባችን ውስጥ የምንጨምራቸውና ለአጥንታችን ጥንካሬ አስደናቂ አቅም ያላቸው ሀያላን ቅመማ ቅመሞች እንዳሉ ብዙዎቻችን አናውቅም። በዛሬው ቪዲዮ ውስጥ ከ40 ዓመት በኋላ የአጥንትን ጥንካሬ በከፍተኛ ደረጃ የሚገነቡ የመገጣጠሚያ ህመምን የሚቀንሱና አጥንትን የመሳሳት አደጋውን የሚታገሉ 10 አስደናቂ ተፈጥሯዊ ቅመሞችን በጥልቀት እንመለከታለን። ስለሆነም ቪዲዮ ለሁላችሁም ጠቃሚና አስተማሪ ስለሆነ እስከ መጨረሻው ተከታተሉኝ። መልካም ቆይታ ይሁንላችሁ። አንደኛ፣ ሰሊጥ። በእድሜ መግፋት ምክንያት የሚመጣን የአጥንት መሳት ለመታገል እናም ደግሞ የአጥንት ማዕድን ጥግግትን ለመጨመር ሰሊጥ በግንባር ቀደምነት የሚጠቀስ የመጀመሪያ ተፈጥሯዊ ቅመም ነው። በአንድ የሾርባ ማንኪያ ሰሊጥ ውስጥ የሚገኘው የካልሽየም መጠን ከአንድ ብርጭቆ ወተት ጋር የሚመጣጠን በመሆኑ ለአጥንታችን ጥንካሬ እጅግ ወሳኝ ነው። እንደውም ሰሊጥ ከወተት 7 እጥፍ የሚበልጥ ከፍተኛ የካልሽየም ጥቅም አለው። በተጨማሪም ካልሽየም ብቻውን አጥንት ውስጥ ሊገባ ስለማይችል ሰሊጥ ካልሽየሙ ወደ አጥንታችን ህዋሳት እንዲመገብ የሚያደርጉትን ማግኒዥየም፣ ዚንክ፣ ማንጋኒዝ እና ኮፐርን በውስጡ አዋህዶ ይዟል። ለአጥንታችን ጥንካሬ በምናዘጋጅበት ጊዜ ሰሊጡን ጥሬውን ከመብላት ይልቅ በምጣድ ላይ ለ3 እና 5 ደቂቃ ያክል በጥቂቱ መቆላት ጥቅሙን ያጎለዋል። መቁላቱ በውስጡ የሚገኘውንና የማዕድናቱን አመጋገብ የሚከለክለውን ፋይቲክ አሲድን ይቀንሰዋል። በመቀጠል በቀን 1 ሾርባ ማንኪያ የበሰለ ሰሊጥን በሰላጣ በአትክልት ወይንም በወጥ ላይ በመነስነስ መመገብ ይቻላል። ሌላው ውጤታማ መንገድ ደግሞ የተቆላ ሰሊጥን ፈጭቶ ከጥሩ ተፈጥሯዊ ማር ጋር እኩል በእኩል አደባልቆ ጠዋት በባዶ ሆድ 1 ሻይ ማንኪያ በመውሰድ ሲሆን ይህም ማዕድናቱ በፍጥነት ወደ ደም ስር እንዲገቡ ይረዳል። ሆኖም በካሎሪ ምክንያት በቀን ከ1 እስከ 2 የሾርባ ማንኪያ ማለፍ የለበትም ማለት ነው። ስለዚህ ሰሊጥን በወተት ወይንም በሙቅ ውሃ ውስጥም ጨምራችሁ መጠቀም ትችላላችሁ። አሊያም ደግሞ በዚህ መልኩ ለአጥንታችሁ ጥንካሬ መጠቀም የምትችሉት ቀዳሚ የቅመማ ቅመም አይነት ነው። ሁለተኛ፣ እርድ። ሁለተኛው ለአጥንታችንና መገጣጠሚያ ጥንካሬ በተለይ ለመገጣጠሚያ ድንቅ የሆነው ቅመም እርድ ነው። እርድ በውስጡ በሚገኘው ኩርኩሚን በተባለው ንጥረ ነገር ምክንያት ይታወቃል። ከ40 ዓመት በኋላ ለአጥንታችን ጥንካሬ መቀነስና ለህመም ዋነኛ ምክንያት በሰውነታችን ውስጥ የሚከሰት የረጅም ጊዜ ብግነት ነው። ኩርኩሚን አጥንትን የሚያፈራርሱ ሴሎችን እንቅስቃሴ በመግታት አጥንታችን የሚገነቡ ሴሎችን ደግሞ እንዲነቃቁ ያደርጋል። በተጨማሪም ለመገጣጠሚያዎች መለስለስና ከእድሜ ጋር ተያይዘው የሚመጡ የመገጣጠሚያ ቁስለቶችን በማስታገዝ ረገድ አስደናቂና ቀዳሚ ስፍራ አለው። እርድን ለአጥንታችን ጥንካሬ ስንጠቀም ሁልጊዜ ከቁንዶ በርበሬ ጋር ማዋሃድ አስፈላጊ ነው። ቁንዶ በርበሬ በውስጡ ባለው ፓፒራይን ምክንያት የሰውነታችንን የእርድ ውህድን የመምጠጥ አቅም በ2000 እጥፍ ያሳድገዋል። አጠቃቀሙም 1 ሻይ ማንኪያ የእርድ ዱቄት ከቁንጥር ጥቁር ቁንዶ በርበሬ ጋር በጥቂት ሞቅ ያለ ወተት ወይንም ውሃ ውስጥ አዋህዶ በሳምንት ከ3 እስከ 4 ቀን ማታ ማታ መጠጣት ነው። ወይም ደግሞ በዕለታዊ የምግብ ማብሰያችን ለምሳሌ ወጥ፣ ሶስ ወይም ደግሞ አትክልት ውስጥ ቁንዶ በርበሬና እርድን አብሮ መጨመር አጥንታችንን እንዲጠናከር ማድረግ እንችላለን ማለት ነው። ኖርማሊ እርድ የምታውቁት ቅመም ነው። ወጥ ላይ ስትሰሩ በብዙዎቻችሁ የምትጠቀሙት ስለሆነ በዛ መልኩ መጠቀም ትችላላችሁ። አሊያም ደግሞ የእርድ ወተትን አዘጋጅታችሁም ለአጥንታችሁ ጥንካሬ መጠቀም ትችላላችሁ። ሶስተኛ፣ ጥቁር አዝሙድ። የተፈጥሮ መድኃኒት ተብሎ የሚጠራው ጥቁር አዝሙድ በውስጡ ታይሞኪኖን የተባለ ከፍተኛ አንቲኦክሲደንትና የእብጠት ማስታገሻ ንጥረ ነገር ይዟል። በእድሜ መግፋት ምክንያት አጥንታችን ውስጥ የሚገኙ ማዕድናት ሲሟጠጡ ጥቁር አዝሙድ የአጥንትን የማዕድን ጥግግት በመጠበቅ ረገድ ከፍተኛ አስተዋጽኦ ያበረክታል።
በጥቁር አዝሙድ ውስጥ የሚገኙት ኦሜጋ 3 እና ኦሜጋ 6 ፋቲ አሲዶች ለአጥንታችን ህዋሳት ጤንነት፣ ጥንካሬና ለመገጣጠሚያዎችም ቅባትነት እጅግ አስፈላጊ ናቸው። ጥቁር አዝሙድ ለአጥንታችን ጤና እንዲሆን በሶስት መንገዶች መጠቀም እንችላለን። የመጀመሪያው ጥቁር አዝሙድን ፈጭቶ ከማር ጋር በመቀላቀል በቀን 1 ሻይ ማንኪያ መውሰድ ነው። ሁለተኛው ደግሞ ጥቁር አዝሙድን ዘይቱን በቀን ግማሽ ሻይ ማንኪያ በሞቀ ውሃ ወይንም በሻይ ውስጥ ጨምሮ መጠጣትም ይቻላል። ሶስተኛው አጠቃቀም ደግሞ የተፈጨውን ጥቁር አዝሙድ በምግብ ወይንም በዳቦ ላይ በጥቂቱ በመነስነስ መመገብ ሲሆን ይህም የአጥንትን መገጣጠሚያዎች እንዳይዝሉና አጥንታችን ጥንካሬውን እንዳያጣ ትልቅ እገዛን ያደርጋል ማለት ነው። አራተኛ ዝንጅብል። ዝንጅብል ጂንጀሮል በተባለው ኃያል ንጥረ ነገር የተሞላ በመሆኑ ለአጥንትና በመገጣጠሚያዎች አካባቢ የሚፈጠሩ እብጠቶችንና ህመሞችን በመቀነስ ይታወቃል። ከ40 ዓመት በኋላ የአጥንት ጥንካሬን በሚቀንስበት ጊዜ መገጣጠሚያዎች ለአደጋ የመጋለጥ ዕድላቸው ከፍተኛ ነው። ዝንጅብል ወደ አጥንትና መገጣጠሚያዎች የሚሄደውን የደም ዝውውር እንዲፋጠን በማድረግ አስፈላጊ ማዕድናትና ኦክሲጅን ወደ አጥንታችን ሴሎች በፍጥነት እንዲደርሱ ያደርጋል። ይህም ደግሞ አጥንታችን በየጊዜው ራሱን እንዲያድስና ጥንካሬውን ጠብቆ እንዲቆይ ያስችለዋል ማለት ነው። ለአጥንታችን ጥንካሬ ዝንጅብልን ለመጠቀም ከሁሉ የተሻለው መንገድ እርጥብ ዝንጅብልን በውሃ ውስጥ አፍልቶ እንደ ሻይ መጠጣት ነው። ለተጨማሪ ጥቅም በጥቂቱ ማርና እንዲሁም ደግሞ የሎሚ ጭማቂን ማከል ይቻላል። በተጨማሪም በዕለታዊ የምግብ አሰራራችን ውስጥ እርጥብ ዝንጅብልን በመፍጨት መጨመር ወይም ደግሞ የተፈጨውን ደረቅ ዝንጅብል ዱቄት በስሙዚና በሾርባዎች ውስጥም መጠቀም ይቻላል ማለት ነው። ይህም አጥንትንና እንዲሁም ደግሞ መገጣጠሚያዎችን በከፍተኛ ሁኔታ ጤንነታቸውን ይጠብቃል። አምስተኛ ቀረፋ። ቀረፋ ደስ የሚል መዓዛ ያለው ብቻም ሳይሆን ለአጥንታችን ጥንካሬ እጅግ አስፈላጊ የሆነውን ማንጋኒዝ የተባለው ማዕድን በከፍተኛ መጠን ይዟል። ማንጋኒዝ ሰውነታችን የአጥንት ህብረ ሕዋሳትና ኮላጅን እንዲገነባ የሚያስፈልገው ዋነኛ ማዕድን ነው። ቀረፋ በውስጡ ባለው አንቲኦክሲደንት አማካኝነት አጥንትን ከሴሎች መጎዳት ይከላከላል። በተጨማሪም በደም ውስጥ ያለውን የስኳር መጠን በማስተካከል በስኳር ምክንያት የሚመጣን የአጥንት መዳከምንም ይከላከላል። ቀረፋን ለአጥንታችን ጥንካሬ ለመጠቀም በቀን ከግማሽ እስከ 1 ሻይ ማንኪያ ያልበለጠ የቀረፋ ዱቄት መጠቀም በቂ ነው። የቀረፋን ዱቄት በጠዋት ቁርስ ላይ ለምሳሌ ኦትሜል ላይ፣ በሻይ በቡና ወይንም በአትክልቶች ላይ በመነስነስ መጠቀምና መመገብ ይቻላል። እንዲሁም ቀረፋን በሞቀ ወተት ጋር አዋህዶም ማታ ማታ መጠጣት ለአጥንታችን ካልሽየምና ማንጋኒዝን በአንድ ላይ እንዲገኝ ስለሚያደርገው ለአጥንታችን ጥንካሬ መጨመር ከፍተኛ አስተዋጽኦ ይኖረዋል ማለት ነው። ስድስተኛ ከሙን። ከሙን በምግብ አሰራር ውስጥ በስፋት የሚታወቅ ብቻም ሳይሆን ለአጥንት ጥንካሬ እጅግ አስፈላጊ የሆነውን ፋይቶ ኤስትሮጅንስ የተባለ ተፈጥሯዊ ውህድ በውስጡ አለው። ከ40 ዓመት በኋላ በሰውነት ውስጥ የኤስትሮጅንና የቴስቴስትሮን ሆርሞን መጠን በመቀነሱ ምክንያት አጥንታችን ማዕድናቱን በፍጥነት ያጣል። ከሙን ይህንን የሆርሞን መቀነስ በመተካት አጥንታችን ካልሽየምን አጥብቆ ይዞ እንዲቆይ ያደርገዋል ማለት ነው። በተጨማሪም በውስጡ ከፍተኛ መጠን ያለው ካልሽየም፣ ማግኒዥየም፣ ፖታሽየም እና ብረት የያዘ በመሆኑ የአጥንትን ማዕድን ጥግግት ለመጠበቅ ከፍተኛ ሚና አለው። ለአጥንታችን ጥንካሬ በሚሆን መልኩ ከሙንን ለመጠቀም ከሁሉ የተሻለው መንገድ የከሙን ውሃን ማዘጋጀት ነው። አሰራሩም 1 የሾርባ ማንኪያ ሙሉ የከሙን ፍሬን በአንድ ብርጭቆ ውሃ ውስጥ አፍልቶ ወይም ደግሞ ሌሊቱን ሙሉ ዘፍዝፎ በማደር ጠዋት በባዶ ሆድ አጥልሎ መጠጣት ነው። ይህም ዘዴ ማዕድናቱ በቀጥታ ወደ ደም ስር እንዲገቡ ይረዳል። በተጨማሪም የምግብ መፈጨትን በማስተካከል ካልሽየም በሰውነት ውስጥ በቀላሉ እንዲመጠጥ ያደርጋል ማለት ነው። ሌላው መንገድ ደግሞ የተፈጨውን የከሙን ዱቄት በምግብ ማብሰያ ወቅት ማለትም ምግብ ስትሰሩ በወጥ በሾርባና በአትክልት ላይ በየቀኑ በመጨመር መመገብ ለአጥንታችሁ ጥንካሬ ከፍተኛ አስተዋጽኦ ይኖረዋል ማለት ነው። ሰባተኛ ኮረሪማ። ኮረሪማ በኢትዮጵያ ባህላዊ ቅመሞች ውስጥ ጉልህ ስፍራ ያለው ሲሆን ለአጥንትና መገጣጠሚያዎች ጥንካሬ የሚያስፈልጉ እንደ ማንጋኒዝ፣ ካልሽየም፣ ማግኒዥየም እና ፖታሽየም ያሉ ማዕድናት ማከማቻ ነው። ኮረሪማ በአጥንት ሕዋሳት አካባቢ የሚፈጠሩ የኦክሲዴቲቭ ስትረስ ጉዳቶችን የመከላከልና ሴሎችም እንዳይሞቱ የመጠበቅ ከፍተኛ አቅም አለው። ይህ ቅመም በአጥንት መያያዣዎች አካባቢ የሚገኙ ህብረ ሕዋሳትን በመጠበቅ የመገጣጠሚያ መላላጥና ህመም እንዳይከሰት ትልቅ መከላከያ ይሆናል።
ለአጥንታችን ጥንካሬ ኮረሪማን ለመጠቀም የተፈጨውን የኮረሪማ ፍሬ በየቀኑ በምታፈሉት ሻይ ላይ ወይም ደግሞ ወተት መጠጦች ውስጥ በጥቂት በመጨመር መጠጣት ይቻላል። ሌላውና ዋነኛው አጠቃቀሙ ግን በምግብ ማብሰያ ወቅት ከሌሎች ቅመሞች ጋር አዋህዶ በወጥ በሶስና እንዲሁም ደግሞ በሾርባዎች ውስጥ አብሮ በማብሰል መመገብ ነው። ይህም አጥንታችን አስፈላጊዎቹ ማዕድናት በየቀኑ ከምንመገበው ምግብ እንዲያገኝ ይረዳዋል ማለት ነው። ስምንተኛ ነጭ ሽንኩርት። ነጭ ሽንኩርት ለአጥንታችን ጥንካሬና ጤንነት ከሚመከሩ ሀያላን ቅመሞች አንዱ ነው። ነጭ ሽንኩርት በውስጡ ባለው አሊሲንና የሰልፈር ውህዶች አማካኝነት በሰውነት ውስጥ የአጥንት መሳሳትን የሚያፋጥኑ ኤንዛይሞችን ይገታቸዋል። በተለይም በሴቶች ላይ ከ40 ዓመት በኋላ የሚከሰተውን የኤስትሮጅን እጥረት በማካካስ የአጥንት ጥንካሬ እንዳይቀንስ ያደርጋል። በተጨማሪም በአጥንትና በመገጣጠሞች አካባቢ የሚከሰቱ እብጠቶችን በመቀነስ የአጥንት ህዋሳት በነፃነት እንዲታደሱ ድጋፍ ይሰጣል። ለአጥንታችን ጥንካሬ ለመጠቀም በቀን ከ1 እስከ 2 ፍሬ ነጭ ሽንኩርትን ከትፎ ወይም ደግሞ ፈጭቶ ለ10 ደቂቃ ያክል ከአየር ጋር እንዲገናኝ ካደረጉ በኋላ በምግብ ውስጥ በመጨመር ወይንም ደግሞ ጠዋት በሞቀ ውሃ መዋጥ ይቻላል። ይህም አየር ማግኘቱ አሊሲን የተባለው ዋነኛ ንጥረ ነገር እንዲፈጠር ስለሚረዳ ነው። በተጨማሪም ነጭ ሽንኩርት በጥቂት የወይራ ዘይት ውስጥ አቁላልቶ በሰላጣና እንዲሁም ደግሞ በአትክልት ምግቦች ላይ በመጨመር መመገብ ለአጥንታችሁ ሴሎች ጥንካሬና መታደስ እጅግ ጠቃሚ ነው። ዘጠነኛ ቅርንፉድ። ቅርንፉድ በውስጡ ዩጅኖል የተባለ ከፍተኛ የማዕድን ጥግግት የሚጨምርና ህመም ማስታገሻ ንጥረ ነገር ይዟል። በሳይንሳዊ ጥናቶች እንደተረጋገጠው ቅርንፉድ የአጥንትን ጥንካሬና የማዕድን ይዘት በመጠበቅ ረገድ ከማንኛውም ቅመም በላይ ከፍተኛ ድርሻ አለው። በተጨማሪም ለአጥንታችን ህብረ ሕዋሳትና ኮላጅን ግንባታ ወሳኝ የሆነውን ማንጋኒዝ በከፍተኛ መጠን በውስጡ የያዘ ተፈጥሯዊ ሀብት ነው። ለአጥንት ጥንካሬ ቅርንፉድን ለመጠቀም ከ2 እስከ 3 የቅርንፉድ ፍሬዎችን በሞቀ ውሃ ወይም ደግሞ በሻይ ውስጥ ለ10 ደቂቃ አፍልቶ መጠጣት ይቻላል። ወይም ደግሞ የተፈጨውን የቅርንፉድ ዱቄት በበሰሉ ምግቦች በኦትሜል ወይንም ከማር ጋር በጥቂቱ ማለትም ሩብ የምታክል የሻይ ማንኪያ በመቀላቀል መመገቡ ለአጥንታችን ጥንካሬ እጅግ ትልቅ የሆነ እገዛን ያደርጋል። በኃያልነቱ ምክንያት ቅርንፉድን በጥቂት መጠን መጠቀሙ በቂ ነው። ከመጠን በላይ ማብዛት የለባችሁም። 10ኛ ድንብላል። ድንብላል ለአጥንታችን ጥንካሬ አስፈላጊ የሆኑትን ካልሽየም፣ ማግኒዥየም፣ ፖታሽየም እና ማንጋኒዝ በውስጡ በከፍተኛ መጠን የያዘ ድንቅ ቅመም ነው። ድንብላል አጥንት ውስጥ ያሉ ማዕድናት በሽንት አማካኝነት ወጥተው እንዳይባክኑ የመጠበቅና በሰውነታችን ውስጥ የካልሽየም የመመጠጥ ሂደትን የማፋጠን አስደናቂ አቅም አለው። ከዚህ በተጨማሪም በአጥንት መገጣጠሚያዎች አካባቢ የሚፈጠረን እብጠት በመቀነስ የአጥንትን የመሸከም አቅምን ያጎለብተዋል። ለአጥንታችን ጥንካሬ ድንብላልን ለመጠቀም 1 ሾርባ ማንኪያ የድንብላል ፍሬ በ1 ብርጭቆ ውሃ ውስጥ አሳድሮ ጠዋት አጥልሎ ፈሳሹን መጠጣት ይቻላል። ዘብዝፋችሁት ማለት ነው። እንዲሁም ደግሞ የተፈጨውን የድንብላል ዱቄት በየቀኑ በምታዘጋጇቸው የወጥ አይነቶች እንዲሁም ደግሞ አትክልቶች ላይ በስፋት በመነስነስ መመገቡ ለአጥንታችሁ ጥንካሬ መጨመርና ማዕድናትንም ጠብቆ ለማቆየት ከፍተኛ ጥቅምን ይሰጣል ማለት ነው። ስለዚህ እንግዲህ እነዚህ የተመለከትናቸው ድንቅ ቅመሞች የአጥንታችንን ጥንካሬ ለመጠበቅ እንዲሁም ደግሞ ለመጨመር የሚረዱ አስፈላጊ የቅመም አይነቶች ናቸው ማለት ነው። በአጠቃላይ ከ40 ዓመት በኋላ የአጥንታችን ጥንካሬ እንዳይቀንስ ማድረግና እንዲሁም ደግሞ አጥንታችንን ብረት ማድረግ የምንችለው ውድ በሆኑ መድኃኒቶች ብቻ አይደለም። ሰፕሊመንት ላይ ትኩረት ማድረግ አያስፈልግም። በምድጃችን አቅራቢያ የሚገኙ እንደ ሰሊጥ፣ እርድ፣ ጥቁር አዝሙድ፣ ዝንጅብል፣ ቀረፋ፣ ከሙን፣ ኮረሪማ፣ ነጭ ሽንኩርት፣ ቅርንፉድና ድንብላል ያሉ 10 ሀያላን ቅመሞችን በጥበብና በስርዓት በዕለታዊ የምግብ ፕሮግራማችን ውስጥ በማካተት የአጥንታችንን ጥንካሬ በእጅጉ መጨመርና ማሳደግ እንችላለን ማለት ነው። በእነዚህ ቅመሞች ውስጥ የሚገኙት ካልሽየም፣ ማግኒዥየም፣ ማንጋኒዝ እና እንዲሁም ደግሞ አንቲኦክሲደንቶች አጥንታችን ማዕድናቱን እንዳያጣና ከእድሜ ጋር ተያይዘው የሚመጡ የመገጣጠሚያ ህመሞችን ለመከላከል ወሳኝ ናቸው። እርግጥ ነው ከእነዚህ ቅመሞች ጎን ለጎን በቂ የሆነ የፀሐይ ብርሃን ማግኘት ያ ማለት ለቫይታሚን ዲ አገልግሎት ቀላል የሆኑ ስፖርታዊ እንቅስቃሴዎችን ማድረግና በቂ ውሃ መጠጣት ውጤቱን እጥፍ ያደርገዋል። ከነዚህ ቅመሞች በተጨማሪ ይህንንም ጎን ለጎን ማድረግ ያስፈልጋል። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን ጠቃሚና አስተማሪ የሆነ የጤና መረጃ ይህን ይመስል ነበር። ከነዚህ 10 ቅመሞች ውስጥ በብዛት በቤታችሁ የምትጠቀሙት
የትኛውን ነው? ሀሳባችሁን እንዲሁም ጥያቄዎቻችሁን ከታች ኮሜንት ላይ አስቀምጡልኝ፣ የምመልስላችሁ ይሆናል። እንዲሁም ደግሞ የምንወያይበት ይሆናል ማለት ነው። ለዛሬ ግን በዚህ ብቃን። በቀጣይ በሌላ ጠቃሚና አስተማሪ የሆነ ቪዲዮ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።